አርእስተ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ ልየታና የቃለ ጉባኤ ማዳበር ሂደቱ በማከናወን ላይ መሆኑን አስታወቀ። የአዲስ አበባ ስራና ክህሎት ያለ ህጋዊ ፍቃድ በድለላ ስራ ላይ በተሰማሩ 65 ግለሰቦች ላይ እርምጃ መውሰዱን አስታወቀ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1600 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። ኢራን ከኦማን ጋር የምታደርገውን ስምምነት ለአሜሪካ ድርድር መንገድ ሊከፍት እንደሚችል ተገለጸ። ፕሮፐርቲስ ለመኖሪያ ምቹ በሆናቸው ሳር ቤት ላይ ከአደም ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የኢትዮጵያ ሀገራዊ ምክክር ኮሚሽን የአጀንዳ ልየታና የቃለ ጉባኤ ማዳበር ሂደቱን በማከናወን ላይ መሆኑን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን አካታችና ግልጽ በሆነ መንገድ የአጀንዳ ልየታና የቃለ ጉባኤ ማዳበር ሂደቱን አጠናክሮ መቀጠሉን ገልጿል። ኮሚሽኑ ትናንት ባወጣው መግለጫ እንዳመላከተው የሙስሊሙ ማህበረሰብ ሁለንተናዊ መብትና ዘላቂ ጥቅም የሚያስከብሩ ፍትሃዊ መፍትሄዎችን ጨምሮ በርካታ ወገኖችን ድምጽ የሚያንጸባርቁ ጥቆማዎችን በደረጃ ተሰብስበው ተጠናክሯል የተባለው። በዚህም መሰረት 10 አባላት ካላቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ካላቸው 80 ቡድኖች የተነሱ አጀንዳዎች ተሰብስበው 25 አባላት ባላቸው 16 አጠናቃሪ ቡድኖች ተሰናድተዋል። የተዘጋጀው የመጀመሪያ ደረጃ ቃለ ጉባኤ 250 አባላት ላላቸው 16 ስልታዊ ቡድኖች የቀረበ ሲሆን እምነቱን ተከታዮች ማህበራዊ ሃይማኖት ጥያቄዎችን ያካተቱ ተጨማሪ ማብራሪያ የሚሹ ነጥቦች እንዲካተቱ ተደርጎ ሰነዱ መሻሻሉም ታውቋል። የስራ ሂደቱ በሳይንሳዊ ዕውቀት ለማስደገፍና ፍትሃዊ ውሳኔዎችን ለማረጋገጥ የሚያስችል ድጋፍ መደረጉን መግለጫው አመላክቷል። የምክክሩ ለውን ተከታትሎ የባለሙያዎች ስብሰባ 500 አባላት ላላቸው 8 የአጀንዳ ቡድኖች በጽኑ ሐሳብ ግልጽ ባልሆነና ጽንፍ በያዙ ጉዳዮች ላይ ጥልቅ ገለጻም አድርጓል። ይህ የሙስሊሙ ማህበረሰብ ጥያቄዎች በህግና በሳይንስ አሰራር ተቀርጸው በአጀንዳ እንዲያልፍ ማስቻሉ ተጠቅሷል። ትላንት ከሰዓት በነበረው መርሃ ግብር ላይ 25 አባላት አጠናካሪ ቡድኖች ያጠናከሩትን የተሻሻሉ ሐሳቦች 250 አባላት ላላቸው ስልታዊ ቡድኖች ማቅረባቸው ተገልጿል። የእኩልነት የፍትህ ጥያቄዎች ለመመለስ ትልቅ ተስፋ የተጣለበት ይህ በርካታ ግብአት ተታተው የዳበረው ቃለ ጉባኤ እስከዛሬ ጠዋት ድረስ በስልታዊ ቡድኖች ጸድቆ 500 አባላት ወዳላቸው 8 የአጀንዳ ቡድኖች እንደሚሸጋገር ይጠበቃል። ይህን የሙስሊሙ ማህበረሰብ ፍትሃዊ ተሳታፊነት ውክልና በተግባር የሚያረጋግጥ ወሳኝ ምዕራፍ እንደሆነ ተመልክቷል። የአዲስ አበባ ስራና ክህሎት ቢሮ ያለ ህጋዊ ፍቃድ በደላላ ስራ ላይ በተሰማሩ 65 ግለሰቦች ላይ እርምጃ መውሰዱን አስታወቀ። የአዲስ አበባ ስራና ክህሎት ቢሮ በመገናኛ ሜክሲኮ በአየር ጤናና በአቃቂ አካባቢ ህጋዊ ፍቃድ ሳይኖራቸው አሰሪና ሰራተኛ በማገናኘት ተግባር ላይ በተሰማሩ 65 ህገወጥ ደላሎች ላይ ተሰማርቶ ቡድን እርምጃ መውሰዱን ገልጿል። የቢሮ የቡድን መሪ አቶ በላይ ተሰማ እንደተናገሩት እርምጃው በህገወጥ ደላሎች ብቻ ላይ ያተኮረ ሳይሆን ከሰራተኞች አላስፈላጊ ህገወጥ ኮሚሽን የተቀበሉ ኤጀንሲዎች ያካተተ ሲሆን ከነዚህ ተቋማት ላይ ፍቃድ እስከመሰረዝ የደረሰ ጠንካራ ውሳኔ አስተላልፏል ነው ያለው። በአሁኑ ወቅት በከተማ ውስጥ ህጋዊ እውቅና አግኝተው የሚሰሩ 289 ኤጀንሲዎች አጠቃላይ የስራ እንቅስቃሴ ኦዲት እያካሄደ ነው። ህብረተሰቡ በአሰሪና ሰራተኛ አገናኝ ተቋማት አገልግሎት በሚጠቀምበት ወቅት የኤጀንሲዎቹን ህጋዊነት ፍቃድ በቅድሚያ በማረጋገጥ ራሱን ካላስፈላጊ ብዝበዛና ማጭበርበር እንዲጠብቅ ቢሮ አሳስቧል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ 1672 ኢትዮጵያውያን በሳምንት ውስጥ በተካሄደ 8 ዙር የበረራ መርሃ ግብሮች አማካኝነት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። ከተመለሱ ዜጎች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች እንደሚገኙ የተጠቆመ ሲሆን ይህም መስከረም 5 2018 ከተጀመረው አገር አቀፍ የዜጎች የመታደግ ዘመቻ ወዲህ በጠቅላላ ከ90 ሺህ በላይ ኢትዮጵያውያን ወደ ሀገራቸው መመለስ የተቻለ አዲስ ምዕራፍ እንደሆነ ተገልጿል።
የዜጎችን እንግልት ዘላቂ በሆነ መንገድ ለማስቆም መንግስት በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን የማስገንዘብ መደበኛ ያልሆነ ፍልሰት የመከላከልና ደህንነቱ የተጠበቀ ህጋዊ መንገድ የመደገፍ ሰፊ ስራዎችን አጠናክሮ እያከናወነ እንደሚገኝ ተገልጿል። በቀጣይ መንግስት ከሚመለከታቸው አጋር አካላት ጋር በቅንጅት በመስራት ወደ ሀገራቸው ለተመለሱ ዜጎች አስፈላጊውን ድጋፍና እንክብካቤ የማድረግ እንዲሁም በፍጥነት ከቤተሰቦቻቸው ጋር የመቀላቀል ስራውን በላቀ ደረጃ አጠናክሮ እንደሚቀጥል ሚኒስተሩ ገልጸዋል። መረጃችን አሁን እንደቀጠለ ነው። በደቡብ ኢትዮጵያ ክልል በስድስተኛ ክፍል ሚኒስትሪ ፈተና 81 ትምህርት ቤቶች አንድም ተማሪ ሳያልፍ እንደቀረ ተገለጸ። በደቡብ ኢትዮጵያ ክልል የ2018 የስድስተኛና የስምንተኛ ክፍል ክልላዊ ፈተና የማለፊያ ነጥብ 50 ሲሆን ድጋፍ ለሚያስፈልጋቸው 48 ሆኖ የተቆረጠ ሲሆን በስድስተኛ ክፍል ፈተና ከወሰዱ 110566 ተማሪዎች መካከል 70584 63.8 ነጥብ በማምጣት ማለፋቸውን የጂንካ ከተማ አስተዳደር የመንግስት ኮሚኒኬሽን ዳይሬክተር አቶ ዮሴፍ አህመድ ለብስራት ሬዲዮ ገልጸዋል። በፈተናው 476 ትምህርት ቤቶች ሁሉንም ተማሪዎች ሙሉ በሙሉ ማሳለፍ የቻሉ ሲሆን በአንጻሩ 81 ትምህርት ቤቶች ደግሞ አንድም ተማሪ ሳያሳልፉ እንደቀሩ ተገልጿል። በሌላ በኩል የስምንተኛ ክልላዊ ፈተና ከወሰዱ 78203 ተማሪዎች ውስጥ 47307 60.4 በማምጣት ወደ 9ኛ ክፍል የተዘዋወሩ ሲሆን 540 ትምህርት ቤቶች ተማሪዎቻቸውን ሙሉ በሙሉ አሳልፈዋል። የዘንድሮ የውጤት አፈጻጸም ከአምናው ጋር ሲነጻጸር የስምንተኛ ክፍል በ3 በመቶ ቅናሽ በማሳየት 63% ወደ 60.4 ዝቅ ያለ ሲሆን የስድስተኛ ክፍል በበኩሉ ከአምናው አንጻር 56% አፈጻጸም ዘንድሮ ወደ 63.84 ከፍ ብሏል ነው የተባለው። ወደ ውጭ መረጃችን ስናመራ በሱዳን የተከሰተውን ግጭትና ሰብአዊ ቀውስ ለመታደግ የተጀመረው የሰላም ጥረት ሳይሳካ ቀረ። በሱዳን የጦር ኃይሉና በፈጥኖ ደራሽ ኃይሎች መካከል የሚካሄደው ውጊያ ከሚያዝያ 2023 ጀምሮ በ10 ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በሚሊዮኖች የሚቆጠሩ ደግሞ ከቀያቸው አፈናቅሏል። ለአብዛኛው የሱዳን ሙስሊም ማህበረሰብ ሕይወት ይታደጋል የተባለውና በአሜሪካ አሸማጋይነት የተጀመረው የ90 ቀናት የተኩስ አቁም ስምምነት ጥረት ሁለት ተፋላሚ ወገኖች መስማማት መቻላቸው የተነሳ ሳይሳካ ቀርቷል። ይህ የተኩስ አቁም ጥረት ኦን ቢሆን ኖሮ በጦርነቱ ምክንያት ለከፍተኛ እንግልት የተዳረጉና አስቸኳይ እርዳታ የሚሹ 33 ሚሊዮን በላይ ሱዳናውያን ሕይወት ለመታደግ የእርዳታ አቅርቦት በነፃ ለማሰራጨትና የተፈናቀሉ የሙስሊም ቤተሰቦቻቸው ወደ ቀያቸው እንዲመለሱ ትልቅ እድል ይፈጥር እንደነበር ተገልጿል። ሆኖም የሱዳን ጦር ኃይል ፈጥኖ ደራሽ ኃይሉ ከያዛቸው ከተሞች ሙሉ በሙሉ እንዲወጣ መጠየቁና ቡድኑ ደግሞ ጥያቄውን እጅ እንደመስጠት ቆጥሮ ውድቅ ማድረጉ የእርቅ ጥረቱን አደናቅፎታል። የአሜሪካ ከፍተኛ አማካሪ በበኩሉ እንደገለጸው አሸማጋዮች ሰላም ለማውረድና የተጎዱ ሰላማዊ ዜጎችን ለመደገፍ ጥረታቸውን ቢቀጥሉም በኮርዶፋ አካባቢ እያየለ የመጣው ፍልሚያ የማህበረሰቡን ሰብአዊ መብት ህልውና የበለጠ አደጋ ውስጥ ጥሎታል። አሁን ላይ ባለው አሸማጋዮች የንጹህ ወገኖችን ስቃይ ለማስቆም የሀገሪቱን ሰላም ለመመለስና ሰብአዊ እርዳታዎችን ለተቸገሩ ፈጥነው እንዲደርሱ ጥረታቸውን አጠናክረው እንዲቀጥሉም ጠይቀዋል። እስራኤል የድንበር ድርድሩን ከመጀመሩ በፊት ያቀረበችውን ቅድመ ሁኔታ ማንሳቷ ለሊባኖስ ዲፕሎማሲያዊ ስኬት መሆኑ ተገለጸ። በአሜሪካ አነሳሽነት በሮም እየተካሄደ የሚገኘው 7ኛ ዙር የሊባኖስና እስራኤል ድርድር የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ የሚወጣበት የድንበር መስመር የሚለካበትና የሰኔውን የደህንነት ስምምነት ተግባራዊ የሚደረግበት ሁኔታ ትኩረት አድርጎ ቀጥሏል ነው የተባለው። ይህ ድርድር ለሊባኖስ የሀገሯን ግዛት የማስከበር የጸጥታ ዋስትና በዲፕሎማሲያዊ መንገድ የማረጋገጥ ትልቅ ድል ያበሰረ ሲሆን አሜሪካ የድርድሩን ሂደት እስከ ፍጻሜ ለማድረስ ሙሉ ቁርጠኝነት እንዳላት አስታውቃለች። በድርድሩ ሂደት ለሊባኖስ ትልቅ ዲፕሎማሲያዊ ድል ተደርጎ የተወሰደው የእስራኤል ቅድመ ሁኔታ መታጠፍ ነው። እስራኤል ከዚህ ቀደም የድንበር ድርድር ከመጀመሩ በፊት ሄዝቦላ ትጥቁን እንዲፈታ የምታቀርበውን አቋም ማንሳቷን የአናዶሉ ዘገባ አመላክቷል። በድርድሩ መክፈቻ ዕለት በእስራኤል በኩል 6 የተኩስ ማቆም ጥሰቶች መፈጸማቸውና የሊባኖስ ብሔራዊ የዜና ወኪል የዘገበ ቢሆንም የሊባኖስ ተደራዳሪዎች ግን የሀገሪቱን ትጥቅም ሆነ ዘላቂ ሰላም የሚያስከብር ይህ ዲፕሎማሲያዊ እድል በጥብቅም ገፍተውታል። በሌላ በኩል የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም የሄዝቦላህ መሪ ናኢም ቃሲም የጸጥታ ድርድሩ ሂደት በመቃወም ላቀረቡት ትችት በሰጡት ምላሽ ሊባኖስ ትርጉም ወደሌለው አስፈላጊ ግጭት የከተቱ አካላት ለእስራኤል ጥቃት ምክንያት ሰጥተዋልም ብሏል። ጠቅላይ ሚኒስትሩ አክሎም አሁን እየተካሄደ ያለው የሰላም ድርድር የሀገሪቱ ብሔራዊ ሉዓላዊነት የሚያስከብርና ሊባኖስ ተጨማሪ ውድመት ከሚመጡ አላስፈላጊ ውጊያዎች
ጉዳዮች የሚታደግ ወሳኝ እርምጃ መሆኑንም አስምረውበታል። መረጃችንን በቀጠለ ነው። ኢራን ከኦማን ጋር የምታደርገው ስምምነት ለአሜሪካ ድርድር መንገድ ሊከፍት እንደሚችል ተገለጸ። ኢስላማዊቷ ሪፐብሊክ ኢራንና ኦማን በሆርሙዝ የባህር ሰርጥ የንግድ መርከቦች ያለ ችግር እንዲንቀሳቀሱ ለማድረግ የጀመሩት ድርድር በቀናት ውስጥ ስምምነት ላይ ሊደርስ እንደሚችል ተጠቁሟል። የዚህ ስምምነት እውን መሆን በአሜሪካና በኢራን መካከል ያለውን ጦርነት ለማስቆም ለሚደረገው ሰፊ ድርድር በር ሊከፍት ይችላል የሚል ተስፋ በትራምፕ አስተዳደር ዘንድ አሳድጓል። የሁለቱ ሀገራት ስምምነት ፍንጭ መታየቱን ተከትሎ በዓለም ገበያ የድፍድፍ ነዳጅ ዋጋ በአንድ በርሜል ከ80 ዶላር በታች እንዲወድ መደረጉን አልጀዚራ በዘገባው አመላክቷል። የነዳጅ ዋጋ መቀነስ በአሜሪካም ሆነ በዓለም ዙሪያ ላሉ ሸማቾች የሸቀጦችን ዋጋ ለማረጋጋትና የኑሮ ውድነትን ለማቃለል ቀጥተኛ ፋይዳ እንዳለው ተዘግቧል። በሌላ በኩል በቀጠናው ያለውን የጦርነት ውጥረት የባህር ላይ ንግዱን ቢፈታውም ኢራቅ ከባለፈው አንድ ወር ውስጥ ከ30 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚህ በሆርሙዝ የባህር ሰርጥ በኩል ወደ ውጪ መላኳን የፈረንሳይ የዜና ወኪል አስታውቋል። ሆኖም ይህ የኤክስፖርት መጠን ከጦርነቱ በፊት ከነበረው የ105 ሚሊዮን በርሜል አማካይ መጠን ጋር ሲነጻጸር ወደ 29 በመቶ ማሽቆልቆሉ ተገልጿል። የኢራቅ መንግስታዊ የነዳጅ አቅራቢ ተቋም ኃላፊ አሊ ኒዛር ሀገሪቱ በሆርሙዝ ካሳለፈቻቸው በተጨማሪ 7 ሚሊዮን በርሜል ነዳጅ በቱርክ የቧንቧ መስመር ወደ ውጭ መላኳን ገልጿል። አያይዘውም በሶሪያ በኩል በነዳጅ ጫኝ ተሽከርካሪዎች እያጓጓዘ ሲሆን ወደ ሶሪያ ወደብ የሚዘረጋ የቧንቧ መስመር እቅድ በጥናት ላይ መሆኑን ኃላፊው ማብራራታቸው ዘገባው አክሎ ገልጸዋል። በኢራንና በኦማን መካከል እየተደረገ ያለው ውይይት በሆርሙዝ የባህር ወሽመጥ ላይ መካከለኛ ኮሪደር ለመመስረት ያለመ መሆኑ ተገለጸ። ኢራንና ኦማን በሆርሙዝ የባህር ሰርጥ ደህንነቱ የተጠበቀ ጉዞ ለማረጋገጥ የሚያስችል መካከለኛ ኮሪደር ለመመስረት ያለው ውይይት እያደረገ መሆኑ ተገልጿል። የኢራን መንግስታዊ ቴሌቪዥን እንዳስታወቀው በሁለቱ ሀገራት መካከል የሚደረገው ድርድር ወደ አዲስ ምዕራፍ የተሻገረ ሲሆን የሁለትዮሽ መግባባት ላይ ለመድረስ ተቃርቧል ነው የተባለው። የቴሌቪዥን ጣቢያው አንድ ከፍተኛ የኢራን ባለስልጣን ጠቅሶ እንደዘገበው የውይይት ዋና ዓላማ የኢራን የባህር ዳርቻ ባለቤትነት መብት ተጠብቆ ደህንነቱ የተረጋገጠ የባህር ላይ መተላለፊያ ኮሪደር መመስረት እንደሆነ ገልጿል። ይህ አዲሱ መካከለኛ ኮሪደር ተግባራዊ ከተደረገ አሁን በስራ ላይ ያሉት የሰሜንና የደቡብ መስመሮች ሙሉ በሙሉ እንደሚተካ ባለስልጣኑ አብራርቷል። 30 ኪሎ ሜትር ስፋት ያለው ይህ ስትራቴጂካዊ የባህር ሰርጥ ጦርነቱ ከመጀመሩ በፊት የተባበሩ መንግስታት ድርጅት ያጸደቀውን የትራፊክ ፍሰት ሲጠቀም መቆየቱ ይታወሳል። ይሁን እንጂ ጦርነቱ ከተቀሰቀሰ በኋላ የኢራን መርከቦች በግዛቷ በኩል ብቻ እንዳያልፍ ስታዝ አሜሪካ በበኩሏ ባለፈው ሰኔ የተኩስ አቁም ከተደረገ በኋላ በኦማን የባህር ዳርቻ በኩል የሚያልፍ አማራጭ መስመር እንዲኖር ግፊት ማድረጓ አዲሱን ግጭት የቀሰቀሰ ዋነኛ ምክንያት ነበር። በአሁኑ ወቅት ከኦማን ጋር እየተደረገ ያለው ድርድር በቴክኒክም ሆነ በፖለቲካዊ ደረጃ አዎንታዊ መሆኑን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሊ ተናግረዋል። ቃል አቀባዩ አክለውም ውይይቱ በሆርሙዝ የባህር ሰርጥ ደህንነት የተጠበቀ የባህር ላይ መተላለፊያ መስመር መሰየም ላይ ያተኮረ መሆኑን አልጀዚራ በዘገባው አመላክተዋል። በኤአይ ዘመን የካፒታል ገበያውን የሚመሩት የሸሪያ ኢንቨስትመንት መርሆች እንደሚሆኑ ተገለጸ። በማሌዥያ አስተናጋጅነት በተካሄደው የ2026 የሸሪያ ኢንቨስትመንት ጉባኤ ላይ የቡርሳ ማሌዥያ ዋና ስራ አስፈጻሚ ዳቱክ ፈሐድ መሐመድ እንደገለጹት የቴክኖሎጂና የሰው ሰራሽ አስተውሎ ኤአይ እድገት የገበያ እንቅስቃሴን የውሳኔ አሰጣጥ በፍጥነት እየቀየረ ይገኛል። በዚህ ፈጣንና ተለዋጭ ዲጂታል ዓለም ውስጥ ገበያውን የቱንም ያህል ዘመናዊ ቢሆን የካፒታሉ ዋነኛ መሰረት የሆነው ግልጸኝነት፣ ተጠያቂነት ዘላቂ እሴት የመፍጠር አስፈላጊነት ተጠናክረው እንደሚቀጥሉ ገልጿል። እንደ አውሮፓውያን አቆጣጠር በ2025 የማሌዥያ እስልምና ካፒታል ገበያ መጠን 2.75 ትሪሊዮን ሪግሌት የደረሰ ሲሆን ይህም የሀገሪቱ አጠቃላይ ካፒታል ገበያ 2/3 ያህል ይሸፍናል። በተጨማሪም በሀገሪቱ ከተመዘገቡ ኩባንያዎች ውስጥ 81 በመቶ የሚሆኑት ከሸሪያ ሕግ ጋር የሚስማማ ሲሆን ማሌዥያ ዓለም አቀፍ የኢኤስጂ ሱኩክ ገበያ 31.6 በመቶ ድርሻ በመያዝ ከዓለም በግንባር ቀደምትነት የመራች ትገኛለች። በጉባኤው ላይ የሲጂኤንሲ ኢንተርናሽናል ሴክሬታሪ ዋና ስራ አስፈጻሚ በበኩላቸው የጂኦፖለቲካዊ ውጥረትን የዋጋ ንረት ባለበት ወቅት በዚህ የስነ ምግባር መርሆች የፋይናንስ ትንተናዎችን ይበልጥ እንደሚያጠናክሩ ገልጿል። የሸሪያ ኢንቨስትመንት መርሆች ማለት ፍትሃዊነት፣ እውነተኝነት፣ የኢኮኖሚ እንቅስቃሴ ግልጸኝነትና ኃላፊነትን የሚወስዱ አስተዳደር ባለሀብቶች ዘላቂ እሴት እንደሚያረጋግጡ፣ ካፒታል ለኢኮኖሚ ጥቅም ብቻ ሳይሆን ለማህበራዊ በጎ አድራጎት መዋል እንዳለበት አጽንኦትም ተሰጥቶታል።
በአሜሪካ ሚቺጋን ከ48,000 በላይ ሙስሊሞች በምርጫቸው ድምጽ እንዲሰጡ የስልክ ጥሪ ዘመቻ ተጀመረ። የአሜሪካ እስላማዊ መብቶች ተሟጋች ድርጅት በሚቺጋን ግዛት የሚገኙ ከ48,000 በላይ ሙስሊሞች በምርጫ ሂደት ላይ ንቁ ተሳትፎ እንዲያደርጉ የሚያስገነዝብ የስልክ ጥሪ ቅስቀሳ መጀመሩን አስታወቀ። ይህ ዘመቻ በዋነኝነት ከ13,521 በላይ የሚሆኑ የሙስሊም መራጮች እንዲሁም ወደ 20,000 የሚጠጉ አዲስ ተመዝጋቢዎችን ሊመርጡ የሚችሉ ዜጎች ተደራሽ ለማድረግ ያለመ ነው። የድርጅቱ የሚቺጋን ቅርንጫፍ ስራ አስፈጻሚ ዳውድ ዋሊድ እንደገለጹት የቅስቀሳው ዋና ዓላማ ሙስሊሙ መራጮች ወደ ምርጫ ጣቢያ በመሄድ ድምጻቸው እንዲሰጡ ማስታወቅ እንጂ የተወሰነ እጩ እንዲመርጡ ተጽዕኖ ማሳደር አይደለም ብሏል። አሜሪካውያን ሙስሊሞች በየጊዜው በሀገሪቱ የፖለቲካና የማህበራዊ ውሳኔ ላይ የመምረጥ መብታቸውን በመጠቀም ድምጻቸውን ሊያሰሙ እንደሚገባ ተጠቅሞ አሳስቧል። በመጨረሻም ድርጅቱ ባወጣው መግለጫ የሲቪክ ተሳትፎ እያንዳንዱ ዜጋ ኃላፊነቱ በመሆኑን ጠብቆ መራጮች ድምጻቸውን መስጠት ለመብታቸው መከበር ለፍትህ መስፈንና በዕለት ተዕለት ህይወታቸው ላይ ተጽዕኖ የሚያሳድሩ ፖሊሲዎችን ለመቅረጽ በጣም ውጤታማ መንገድ እንደሆነ አያይዞ ገልጸዋል። ለዱዓቸው መልስ ያገኙት ጥንዶች ደስታቸውን የገለጹበት መንገድ ትኩረትን ሳበ። በህንድ ግዛት ውስጥ የሚኖሩ ጥንዶች ለ15 ዓመታት በትዳር ሲቆዩ ልጅ መውለድ አለመቻላቸው ተነግሯል። ነገር ግን ከረጅም ዓመታት ቆይታ በኋላ አላህ ሴት ልጅ ሰጥቷቸዋል ነው የተባለው። ጥንዶቹ ከ15 ዓመት ጥበቃ በኋላ ልጅ በማግኘት ደስታቸውን የገለጹበት መንገድ ብዙዎችን አስገርመዋል። ጥንዶቹ አዲስ በተወለደችው ልጃቸው ክብደት እኩል የሆነ የገንዘብ መጠን በመለካት ለተቸገሩ ሰዎች ሰደቃ ሲሰጡም ተስተውሏል። የህፃኗ ወላጆች በልጃቸው ክብደት ልክ የ500 ሩፒ የገንዘብ ኖት በመለካት ለተቸገሩ ሲሰጡ የሚያሳይ ተንቀሳቃሽ ምስል በርካቶች አጋርተዋል። ጥንዶቹ ደስታቸውን የገለጹበት መንገድ በህንድና በዓለም አቀፍ ደረጃ በበጎ አድራጎቱና በልጅ ፍቅር መግለጫነቱ ከፍተኛ ትኩረትና አድናቆትንም አግኝተዋል። በመጨረሻም ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። የባህር ዳር ዩኒቨርሲቲ የቆዳና የጫማ ኢንዱስትሪ ለማቋቋም ስምምነት ማድረጉ ተሰምቷል። የባህር ዳር ዩኒቨርሲቲ ከጣሊያን ማርኬ ሪጅን ዓለም አቀፍ ትብብርና ከሲጂኤም ዓለም አቀፍ ፕሮጀክት ጋር የ800 ሚሊዮን ብር ፕሮጀክት ስምምነት መፈራረሙን የተነገረው ፕሮጀክቱ በቆዳ ፕሮሰሲንግ፣ በጫማ ዲዛይን እና በቆዳ ውጤቶች ዘርፍ በጋራ ለመስራት ያለመ መሆኑን ተነግሯል። የባህር ዳር ዩኒቨርሲቲ ፕሬዚዳንት የሆኑት ዶክተር መንገሻ አየነ ዩኒቨርሲቲው በቴክስታይል እና በፋሽን ቴክኖሎጂ ያለውን ተሞክሮ ለማሳደግ ስምምነቱ ይጠቅመዋል ብለዋል። ይህም ፕሮጀክት በዩኒቨርሲቲው ታሪክ ትልቅ ዓለም አቀፍ ፕሮጀክት መሆኑንም ፕሬዚዳንቱ ገልጸዋል። ፕሬዚዳንቱ ስምምነቱ ለቴክኖሎጂ ሽግግር፣ ለልምድ ልውውጥ፣ ለስራ ዕድል ፈጠራና የኢትዮጵያ የቆዳና የቆዳ ውጤቶች ኢንዱስትሪ ተወዳዳሪነትንና ጥራትን ለማሳደግ ከፍተኛ አስተዋጽኦ እንደሚኖረውም ጠቁመዋል። ይህ ፕሮጀክት ለ2 ዓመት የሚቆይ ሲሆን የፋይናንስ ድጋፉ ከጣሊያን የልማት ትብብር ኤጀንሲ የተገኘ መሆኑም ተነግሯል። ለፕሮጀክቱም ከ800 ሚሊዮን ብር በላይ በጀት ተመድቦለታልም ተብሏል። የጣሊያን ማርኬ ሪጅን ዓለም አቀፍ ትብብር አስተባባሪ የሆኑት ናታሊኔ ባርቢዚ በበኩላቸው ስምምነቱ በኢትዮጵያና በጣሊያን መካከል በቆዳና በቆዳ ውጤቶች ዘርፍ ያለውን ትብብር የሚያጠናክር መሆኑን ገልጸዋል። በገበያ ትስስር፣ በስራ ዕድል ፈጠራ፣ በተማሪዎች ስልጠና፣ በቴክኖሎጂ ሽግግር፣ በአካዳሚክ ትብብርና በልምድ ልውውጥ አዳዲስ እድሎችም እንደሚፈጠርም ይጠበቃል። የሳዑዲው አራምኮ በቀን 7 ሚሊዮን በርሜል ነዳጅ ለዓለም አቀፍ ገበያ እያቀረበ መሆኑ ተነግሯል። የዓለማችን ትልቁ የነዳጅ ላኪ ኩባንያ የሆነው የሳዑዲው አራምኮ በሁለተኛው ሩብ ዓመት ከፍተኛ ትርፍ ማስመዝገቡንም አስታውቋል። ኩባንያው በሆርሙዝ ወደብ አካባቢ በነበረው ግጭትና የነዳጅ አቅርቦት መስተጓጎል ሳቢያ የምርትና የሽያጭ መጠን ቢቀንስም የተጣራ ትርፉ በ33 በመቶ አድጓል ነው የተባለው። በዘንድሮ በጀት ዓመትም የአራምኮ ጠቅላላ የሽያጭ ገቢ 139.1 ቢሊዮን ዶላር ደርሷልም ተብሏል። የድርጅቱ የተጣራ ትርፍ ደግሞ 33.4 ቢሊዮን ዶላር መሆኑንም አረብ ኒውስ ዘግቦታል። የሳዑዲ አራምኮ ዋና ስራ አስፈጻሚ የሆኑት አሚር ናስር ኩባንያው በሆርሙዝ በኩል ያለውን መዘጋት ለማለፍ የምስራቅ ምዕራብ የነዳጅ ቧንቧ መስመሩን በመጠቀም ነዳጁን ወደ ቀይ ባህር ወደብ ማለትም በያምቡ በማጓጓዝ በቀን እስከ 7 ሚሊዮን በርሜል ነዳጅ ለዓለም ገበያ ማቅረብ ችሏል ብለዋል። የነዳጅ ማጣሪያ ውጤቶች እንደ ዲዜልና የጀት ነዳጅ ዋጋ እንዲሁም ደግሞ የትርፍ ህዳግ በከፍተኛ ሁኔታ በመጨመሩ ኩባንያው ከእነዚህ ምርቶች ተጨማሪ ከፍተኛ ገቢ ማግኘቱንም ገልጸዋል።
አራምኮ በጁላይ ወር አጋማሽ ላይ በአንዳንድ የኩባንያ መሰረተ ልማቶች ላይ ያጋጠሙትን ጥቃቶች በሩብ ዓመቱ ፋይናንስ ላይ አሳሳቢ ጉዳት አላደረሰም ቢልም በቀይ ባህር አካባቢ ካለው የደህንነት ሁኔታ ጋር ተያይዞ ያሉትን ስጋቶች መገምገም እንደሚቀጥል አስታውቋል። በጦርነቱ ምክንያትም ያለቀው የዓለም አቀፍ የነዳጅ ክምችት ወደ ነበረበት ለመመለስ ገበያው ከ18 ወራት በላይ የሚፈጅ ጥረት ያስፈልገዋል ሲሉ የአራምኮ አመራሮች ገልጸዋል። ቻይና አዲስ የዓለም አቀፍ የክፍያ ስርዓት ልትጀምር መሆኑ ተሰምቷል። ቻይና ከምዕራባውያን የገንዘብ ማስተላለፊያ ስርዓት ወይም ስዊፍት እና ከአሜሪካ ዶላር ጥገኝነት ለመውጣት የሚያስችላትን አዲስ የዲጂታል የክፍያ መድረክ ልትጀምር እንደሆነ ተገልጿል። ይህ እርምጃ በዓለም አቀፍ የንግድ እንቅስቃሴ ውስጥ የዶላር ገበያን የበላይነት ይበልጥ ይቀንሷል ተብሎም ይጠበቃል። ኤምብሪጅ በመባል የሚታወቀው ይህ የብሎክቼን ቴክኖሎጂ መድረክ የማዕከላዊ ባንኮች ዲጂታል ገንዘቦችን በቀጥታ ለማስተላለፍ የተዘጋጀ መሆኑም ተነግሯል። ይህ በቻይና፣ በሆንግ ኮንግ፣ በታይላንድ፣ በሳዑዲ አረቢያና በተባበሩት አረብ ኤሚሬት ማዕከላዊ ባንኮች የሚደረግ ሲሆን ዋና አስተዳዳሪ ማዕከሉ ደግሞ በሆንግ ኮንግ ይገኛል ተብሏል። ይህ አዲስ ስርዓት ክፍያዎችን ለማስተላለፍ የሚያስከፍለውን የአገልግሎት ክፍያ ባህላዊ ወይም ደግሞ የስዊፍት ስርዓት ከሚያስከፍለው በግማሽ ዝቅተኛ እንደሆነም ተገልጿል። በተለመደው የባንክ አሰራር መሰረት አንድ ሀገር ወደ ሌላ ሀገር ገንዘብ ሲልክ በባንኮችና በዶላር ምንዛሬ በኩል ማለፍ ነበረበት ተብሏል። አዲሱ የኤምብሪጅ ስርዓት ግን ተሳታፊ ባንኮች በጋራ ዲጂታል መዝገብ በመጠቀም በቀጥታ በራሳቸው ሀገር ዲጂታል ገንዘብ ክፍያዎችን እንዲፈጽሙ ያስችላቸዋል የተባለው። ይህም በተለይም ለአነስተኛና መካከለኛ የንግድ ተቋማት የድንበር ተሻጋሪ ንግድ ወጪን በከፍተኛ ሁኔታ ይቀንሳል ተብሎም ይጠበቃል። ይህ ኤምብሪጅ የተሰኘው ስርዓት የስዊፍት ስርዓትን ወዲያውኑ ሙሉ በሙሉ ባይተካም በዓለም አቀፍ ደረጃ በዶላር ላይ ያለውን ጥገኝነት በመቀነስ የዓለምን የገንዘብ ስርዓት ወደ ብዙ ማዕከላዊነት ለመቀየር ትልቅ መሰረት ይጥላል ሲሉ የኢኮኖሚ ባለሙያዎች ገልጸዋል። በመጨረሻም ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።